ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። ከኢትዮ ሰገነት ሳተላይት ቴሌቪዥን ላይ ሚዲያ ላይ ነው ያላችሁት። ከሰገነቱ ከማማው ላይ ሚኒሊክ ዛሬም ንጉስ ነው ብለን ፕሮግራማችንን ጀመርን። ጥቂት ረፈድ ብሏል። ዛሬም የዛሬ ርዕሰ ጉዳያችን የአርበኛ እስክንድር ነጋ ጉዳይና የአማራ ሕዝብ የህልውና ትግል ያለበት ደረጃ የሚል ነው። የምንወያይበት ርዕስ አድማጮቻችን አብራችሁን ቆይታ ስታደርጉ በዚህ ርዕሰ ጉዳይ ላይ ለእናንተ ሊደርሱ ይገባል ያልናቸውን መረጃዎች እናደርሳለን። ማን ያስደስታል ለከሌን ያስከፋል አይደለም። ተጨባጭ እውነታው ምንድነው? መረጃ ላይ ማስረጃ ላይ መርህ ላይ መመስረት፣ ከዚያም ተጨባጭ መረጃውን ህዝብ ጋር ማድረስ ነው። አለቀ። ይሄ የሚያስደስተው ሊኖር ይችላል፣ የሚያስከፋው ሊኖር ይችላል። ከሌን ያስደስታል ለከሌን ያስከፋል፣ ሌላ የፖለቲካ ትሪክ፣ ሌላ ቁመራ፣ ሌላ ጫውታ አይሰራም። እዚህ ስትሬት ፎርዋርድ ህዝብ የተጣራ ትክክለኛ መረጃ ማግኘት አለበት። ብዥታ ካለ ብዥታውን አጥርቶ መሄድ። ዛሬ በስፋት የአብይ ካድሬዎች መጥተው እንደሚሳተፉ ምንም ጥርጥር የለንም። ብናድር ፕሮግራሙን እየሰራን ቁጭ ብሎ እንደሚያድሩ ጥርጥር የለም። የተለያዩ አካላት ለተለያየ ዓላማ የዛሬውን ፕሮግራም ይከታተሉታል። ከኛ የምታገኙት እውነታውን ነው። እውነታው ቶክሲክ ከሆነባችሁ ከእውነት ጋር መጋፈጥ ስለማትወዱ ነው። ጤና ይስጣችሁ ብለን እንጸልይላችኋለን። ሪያሊቲ ጋር ግን ፈንገጥ የለም። ይሄንን ታሳቢ አድርገን ወደ ጉዳያችን እናልፋለን። የምናተኩረው ይሄ በጣም በርካታ መስዋዕትነት እየተከፈለበት ያለ የህልውና ትግል በማናቸውም መልኩ በከፍታና ዝቅታ ሊያጋጥሙ ይችላሉ በሂደቶች ውስጥ። ነገር ግን በማናቸው መንገድ የትግሉን ሂደት በማደናቀፍ የትኛውም አይነት የግሩፕ የግለሰብ የማንም ዓላማ የድርጅት የሆነ የምንም ዓላማ እንዲሳካ የአማራ ህዝብ የህልውና ትግል ደግሞ ለችግር ለአደጋ እንዲጋለጥ በጭራሽ እጃችን እዛ ውስጥ አይገኝም። አጥርተን ትክክለኛ የሆነውን መረጃ አድርሰን መሄድ ነው እንደተለመደ ሁልጊዜም እንደምናደርገው። በዛሬው ፕሮግራም ላይ በጥንቃቄ እንድትሰሙ እንድታደምጡ ጥያቄ ማቀርበው በተለይ በቅንነት ነገሩን የምትከታተሉ ይሄ ሳይድ ይዞ የፖለቲካ ቁመራ ውስጥ እየተጫወተ ያለውን አካል ተውት። መንደር ጎጥ ውስጥ ተቀምጦ ከአፍንጫው አርቆ ማየት የማይፈልገውንም ተውት። ቀበሌኛ ጥቅምን በአማራነት ላይ እንጭላለን ብሎ የሚለፋ ግሩፕ አለ። ያንንም ተውት። ጊዜ ሁኔታዎች እያጋለጡት ስለሚሄዱ ነገር ግን በትክክለኛው ከአማራ ህዝብ የህልውና ትግል መነሻና መዳረሻ አንጻር ለሚያዩ በአንድም በሌላ መልኩ ይሄ የትግል ሁኔታ ሂዶ ችግር እንዳይገጥመው የሚፈልጉና ጥንቃቄ የሚያደርጉ አካላት የተሻለ ትክክለኛና ጥራት ያለው መረጃ እንዲኖራቸው ግን ያስፈልጋል። ከስርዓቱ ጋር ተጠግተው ሲበዘብዙ የኖሩ ባለሀብቶች አሉ። እነሱም ያከትምልናል የሚል ጭንቀት ውስጥ ነው ያሉት። ሚሊሻ ሆኖ አድማ ብተና ሆኖ ወዘተረፈ ሲገድል ሲያሳድድ ይኖራል። ይሄ ስርዓት ካበቃለት አበቃልኝ ብሎ የሚያስብ ጭንቀት ውስጥ ያለ በርካታ ነው። በቀጥታ ወደ ፖይንታችን ለመመለስ አሁን ባለው አውድ እንደምታውቁት ወደ ኋላ ባግራውንድ ሄደን በዝርዝር ምናምን ማንሳቱ ጊዜ ማባከን ነው የሚሆነው። መጀመሪያ ግልጽ በሆነ መንገድ ሁሉም እንዲረዳው የሚያስፈልገው አሁን ያለውን እናንሳና ከዚያ ጋር የግለሰቦችም የድርጅትም ሚና የትጋ ነው እያረፈ ያለው የሚለውን በተን አድርገን ስናየው የበለጠ ግልጽ የሚሆነው። አሁን ባለው ሁኔታ ኢትዮጵያ ያለችበት መሰረታዊ ችግር አጣብቂኝ የመቀጠል የመፍረስ ወይ የመጽናት መስቀለኛ መንገድ ላይ ሆና የምትጨነቅ አገር ናት። ይችን አገር ከፍርሰት ለማዳን እየተደረገ ያለ ከፍተኛ ርብርብ አለ። አገር የሚፈርሰው መሬቱ ሲቆራረስ እንዳልሆነ ግልጽ ነው። በኢትዮጵያ ውስጥ የመንግስትነት ስልጣን ይዞ ደህንነቱን፣ መከላከያውን፣ ኢኮኖሚውን የተቆጣጠረው የኦህዴድ ኃይል ኢትዮጵያ እኔ የተሰራሁባት እኔ የተሳተፍኩባት አይደለችም የሚል እምነት ያለው ራሱን መጻተኛ አድርጎ የሚቆጠር ፕራክቲካሊ ታሪኩም የሚያሳየው ከ16ኛ ክፍለ ዘመን በፊት ከኢትዮጵያ ጋር የሚያገናኘው ታሪክ የሌለው ኃይል ነው። ራሳቸው ዛሬም ከረንትሊ በፕራውድሊ ሲገልጹትም ኬንያም አለን፣ ዩጋንዳም አለን፣ ኢትዮጵያም አለን። ስለዚህ አንድ ስቴክሆልደር ናት ኢትዮጵያ እንደ ላንድ የምንወስዳት ነው። በኢትዮጵያ ውስጥ በተገኘው አጋጣሚ ስልጣን መያዛቸውን እንጂ በኢትዮጵያ ላይ እንደ ፈላጭ ቆራጭ ወሳኝና አካል እያደረጉ ያሉት እድል አግኝተው ኬንያ ላይ ስልጣን ቢይዙ ከኬንያ ጋር ቢሎንግ ስለምናደርግ ኬንያ ናት ሀገራችን ለማለት የተዘጋጁ ፖለቲካ ሀሳቢያቸው ቱ ቢ ኦነስት በጣም ፈር የለቀቀ ግሪዲ ናሽናሊዝም ነው። ሃይማኖትን ከፖለቲካ ጋር የሚደባልቅ እጅግር የሌለው ምንም የትኛውን ማሳካት ከየትኛው መጀመር እንዳለም መረዳት ያልቻሉ አካላት ናቸው። ይሄ ስብስብ ደቡብ ክልል ላይ የሲዳማ ዞን ወላይታ ሲዳማ ክልል ሆኗል ኦልሬዲ። በዞን ደረጃ ያሉትን አሁን የሰብሰብ አድርገው ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ ምናምን ደቡብ ክልል ብለው የከፋፈሏቸው አሉ። ትንንሽ ምንም ይሄ ነው የሚባል የራሳቸው አቅም የሌላቸው ተሰልቃጭ በኃይል የሚዋጡ ክፍሎች ናቸው፣ ጌዲዮ ዞንን ጨምሮ። የህልውና ጉዳይ ያከተመ ነው። አፋርን ሁለት ቦታ እንዴት እንደሚከፍሉት ፕላን አድርገው እየሰሩ ነው።
ሶማሌ 3 ቦታ ነው የሚከፈለው። እንዴት እንደሚከፍሉት እየሰሩ ነው። ለዚህ ሂደት ውስጥ አሁን ባለው ሁኔታ በደቡብ በኩል ይህ ነው የሚባል ትርጉም ያለው ቻሌንጅ የለም። እንደምታውቁት በጣም በታትነዋቸዋል። በጣም ቀድመው ሰርተውበታል። ሶማሌ ላይ 3 ቦታ ከፍለዋቸዋል። እየሰሩበት ነው። አንደኛውን ግሩፕ አህመድ ሺዴ ይመራል። ከአብይ አህመድ ጋር ነው ያለው እንደምታውቁት። ሁለተኛውን ግሩፕ አደም ፋራ ይመራል። ከና አብይ አህመድ ጋር ነው። የኦህዴድ ገባሪዎች ናቸው። ሶስተኛውን ሙስጠፌ ይመራል። የኦህዴድ ገባሪ ነው። ከዚያ መካከል ለኦህዴድ አልገብርም ብሎ እምቢ ያለው ኦብነግ የሚባለው ሶማሌ ላይ ያለው። አፋር ላይ ስትመጡ የአወል አርባ የሚመራው የክልሉ መንግስት የኦህዴድ ገባሪ ነው። አልገብርም ብሎ እምቢ ያለው አፋር ጉጉሙ የሚባል አፋር ላይ ያለ ተቃዋሚ ኃይል ነው። ትግራይ ላይ መጣን፣ እነጌታቸው ጻድቃንን ወስዷል። እምቢ ያሉትና እስካሁን ያሉት የነ ደብረጽዮን ቡድን ነው። አማራ ላይ ትመጣለህ። ከፋኖ ኃይል ገንጥለው ቀደም ሲል አፋሃድ በሚባለው ድርጅት ውስጥ የነበሩ በርከት ያለው አመራሮችን ወስዷል። ማስረሻ ሰጤን፣ ኮሎኔል ፋንታውንም ቢያንስ ማስረሻ ሰጤ ውጭ ጉዳይ ኃላፊ የነበረው፣ ኮሎኔል ፋንታውን ወታደራዊ አዛዥ የነበረው፣ ምክትል ውጭ ጉዳይ የነበረው ኢያሱ አባተን፣ አንድ ክፍለ ጦር ሲመራ የነበረው ጸዳሉን፣ ሌላ ማነው ቆራጡ የሚባል አካል፣ ከዛ ከወሎ እዝ አንድ 3 አመራሮች እነ ኢያሱ አበራን ጨምሮ ወስደዋል። የአፋሃድ የሥራ አስፈጻሚ አባልና የመረጃ ክፍል ኃላፊ አድርገውት የነበረው መስፍን ተጉዞ ከገቡት መካከል ነው። ስለዚህ ቲም ማስረሻ እጅ ሰጤ የሚባል አንድ ቡድን ሄዷል። ያ ቡድን አፋሃድ የሚባለውን ስያሜ ይዞ ጠቅልሎ ለመግባት ሲደረግ የነበረው ሴራ አሁን በውጭም በውስጥም ተጣምሮ አፋብንን ለማፍረስ የሚታገለው ኃይል አፋሃድን ጠቅላላ ይዞ ገብቶ ለአብይ አህመድ ገባሪ ለማድረግ ሲሰራ የነበረው 5ኛ ረድፍ የብአዴን ክንፍ ነው። ይህ ክንፍ በአማራ ውስጥ ተሸንፎ የተመታ ነው። በዋነኛነት አፋሃድ ላይ ነበር እንደ ዘንዶ የተጠመጠመው። ይሄ አፋሃድ ላይ እንደ ዘንዶ ተጠምጥሞ አፋሃድ የሚባለውን ድርጅት ይዞ ገብቶ የኦህዴድ ልክ እነ ጌታቸው ረዳ ሄደው ተሰባስበው ገባሪ እንደሆኑት እነ ማስረሻ ሰጤ በተሟላ ሁኔታ ለመግባት ጥረት አድርገዋል። ይህን በሚያደርጉበት ጊዜ ዋሽንግተን ዲሲ ተቀምጠው፣ አሜሪካን ውስጥ አውሮፓ ተቀምጠው ወታደር በማስከዳት የአፋሃድን መዋቅር በማፈራረስ እነ ማስረሻ በሙሉ አቅም ይዘውት እንዲሄዱ ጥረት ሲያደርጉ የነበሩ አካላት ነበሩ። ይሄ ብቻ አይደለም። ራሱ አርበኛ እስክንድር ነጋ በወቅቱ የአፋሃድ መሪ የነበረውን ከአፋሃድ መውጣት አለብህ፣ አፋሃድ መፍረስ አለበት፣ ኦልተርኔቲቭ ሌላ ድርጅት ማቋቋም አለብህ ይሉት ነበረ። ምክንያቱስ አፋሃድን ሌሎቹ ይዘውት እንዲገቡ እነዚህ እንዲህ ይሉኝ ነበረ ብሎ ያለው ደግሞ እሱ ነው። አብራችሁን ትቆያላችሁ፣ እናሰማችኋለን። ነገር ግን ይሄ ሁሉ በዚህ የአማራ ሕዝብ ከህልውና አደጋ ለመውጣት የሚያደርገውን ብርቱ ትግል በከፋ ኃጢአትና ክፋት ለማደናቀፍ ጥረት የሚያደርጉ አካላት በሁሉም መስክ በየደረጃ ያደረጉት እንቅስቃሴ እየከሸፈ በብዙ ትግል እየከሸፈ ከሄደ በኋላ አሁን ደግሞ ወቅታዊ ሁኔታውን ተጠቅመው ቀን ጠብቀው እንደ ጅብራ ለመቆናጠጥ ብቅ ብለዋል። ነገር ግን ደጋግመን እንደነገርናችሁ ውሃ ውስጥ እንደተነከረ ርችት በለኮሱት ቁጥር ርችት ነው። ግን እንደሚፈልጉት አብረቅርቆ ከፍተኛ ድምፅ አሰምቶ መልክ ኖሮት ምናምን የሚሄድ ርችት አይደለም። ችስ እያለች የምትከሽፍ ሆናለች በየጊዜው የሚያመጧት። ይህንን በደንብ እያንዳንዱን ስቴፕ ባይ ስቴፕ እውነታው ላይ ብቻ ቤዝ አድርገን መከታተል፣ ማስረጃዎቹን ማንሳትና ለአንዴና ለመጨረሻ ጊዜ ካሁን በኋላ ለአማራ ሕዝብ አጀንዳ ለመስጠት የሚደረጉ ሙከራዎች እንዲያከትሙ ማድረግ ያስፈልጋል። እንዳልኳችሁ እውነት ላይ መሰረት አድርጎ መጓዝ ጠቃሚ ነው። በዚሁ መሰረት ሁለት ኃይል አለ ብላችሁ ሰዱት። የአብይ አህመድን ገለጽ ነው። ከሶማሌ ይዟል ገዢውን አካል፣ ከአፋር ይዟል መንግስት የሚባለውን ገዢውን አካል፣ ከደቡብ ይዟል መንግስት የሆኑትን አካል አይደለም። ከአማራ ክልል ብአዴን የሚባለውን ስብስብ ይዟል። ከፋኖ ላይ የነማስረሻን ቡድን የቀድሞ አፋሃድ ከሚባለው ቡድን ግንጣዩን ወስዷል። ይሄን በማድረግ አክትሟል። አማራ ውስጥ ድርጅት የለም የሚል ዘመቻ አስከፈቱ። አፋብን በተመሰረተ ማግስት ዛሬ ማህበራዊ ሚዲያ ላይ የሚያለቀልቅ የሆነ ቸፍ የሚያደርግ አካል ተሰብስቦ አፋብን ገና በጠዋት ሻቢያን የወለደው ቲፒኤልኤፍ ናት የወለደችው የሚል ድምዳሜ ላይ ተደረሰ። አፋብን አፋባህ ያለ አፋብን ከመመስረቱ በፊት አፋድና አፋባህ ያሉ አፋድና አፋባ ወደ አንድ ድርጅት ከመምጣታቸው በፊት ከማንም ጋር አላያንስ ለመፍጠር መሞከር የአማራን ትግል ይጎዳል የሚል አቋም ይዘን በብርቱ ታግለናል። በብርቱ ጠንከር ባሉ ቋንቋዎች ጭምር ተችተናል።
የህዝቡን ጥያቄ የሰራዊቱን ጥያቄ መሰረት አድርጎ አፋሕድና አፋብኃ ለመዋሃድ ዳር ሲደርሱ ብአዴን ሰግስጎ ያስገባቸው አምስተኛ ረድፎች አንድነቱን እንዳይፈጠር ያደረጉት ጥረት ሁሉ መክሸፉን ሲያረጋግጡ ተጠቅልለው ሄዱ። ኮሎኔል ፋንታሁንን ጨምሮ ውስጥ ተቀምጠው አንድነቱ እንዳይሳካ የማድረግ ተልዕኮ ነበር የነበራቸው። አንድነቱ ሲሳካ ግን ትተው ሄዱ። እነዛ ተሸናፊ ኃይሎች ትተው ይሄዱም እንኳን የተሸናፊውን ኃይል ይሄ የተሸነፈ ሐሳብ የተሸከሙ አካላት ግን እዚህም እዛም በየሚዲያው ሲወራጩ ዘመቻ ሲከፍቱ ቆዩ። ራሳቸውን የነ ማስረሻ ፕሮሞተር እና አላያንስ አድርገው ሆነው እንዳይታዩ ጥንቃቄ በማድረግ ነገር ግን የተሸከሙት ሐሳብ እነ ማስረሻ 4 ኪሎ ስለሆኑ እነዚህ ግን ወይ አሜሪካ አውሮፓ ስለሆኑ የተለየ ነገር የያዙ ለማስመሰል ነው የሞከሩት። አንዳንዶቹ የአብይ አህመድ ገባሪ ተብለው እንዳይጠሩ ቢፈሩም እንኳን ከነ ማስረሻ ሰጤ አንድም የተለየ ሐሳብ ሳይኖራቸው ግን ደግሞ እዚያው የትግሉ አውድ ውስጥ ቀን እየጠበቁ ጊዜ እየጠበቁ የተቀመጡም እንዳሉ በሂደት ሁኔታዎች ሪቪል እያደረጉ እየተገለጡ መጡ እንደምናየው። ኦኬ አሁን በምታዩት ደረጃ ሁለት ኃይል ሲፈጠር ኤርትራ ላይ አንደኛው ብርጌድ ንሓመዱ ለምሳሌ አብይ አህመድ ጋር ሄዶ አብሮ ሲወግን የሻዕቢያ ኃይል ደግሞ ከነደብረ ጽዮን ጋር ጽምዶ ፈጠረ። የነደብረ ጽዮን ቡድን ከኤርትራ ብርጌድ ንሓመዱን ይዞ ከኦህዴድ ጋር አላያንስ ፈጠሩ ሶስቱ። ኤርትራ ላይ ያለው የሻዕቢያ ኃይል ከማን ጋር ፈጠረ? ከነደብረ ጽዮን ጋር። ከዛ ደግሞ አማራ ላይ ደግሞ ከነ ማስረሻ ሰጤ ጋር አብይ አህመድ ጋር ሄደው ከገቡት ጋር ሳይሆን ከአፋብን ጋር ግንኙነት ጀመሩ። እዚህ ግንኙነት ላይ ደግሞ አብይ አህመድ ከሱዳን አህሚቲን ሲወስድ ከሱዳን እነዚህኞቹ ደግሞ አልቡርሃንን አፕሮች አደረጉ። ሁለት ጃይንት ኃይል በቀጠናው መጣ። ከቤኒሻንጉል አሻድሊን ኦህዴዶች ሲጠቀሙበት የጉምዝ ታጣቂዎችን ደግሞ አፋብን ወይም ሴንትራል ማነው ይሄ ካውንስል የትብብር ካውንስል የተባለው አካል ደግሞ የጉምዝ አማጺዎችና የቤኒሻንጉል ታጣቂዎችን ሁለቱንም እዚያ የሚንቀሳቀሱትን አካል አፕሮች አደረገ። አብይ አህመድ በተደጋጋሚ ጊዜ በአማላጅ ሞከረ፣ አልተሳካለትም። ይሄ የትብብር ካውንስሉ ጋር ወግነው ቀሩ። ስቲል አላለቅም። በሽምግልና አሁንም እነሱን ወደሱ ለመውሰድ እየሞከረ ነው። እችን ያዟት። ሶማሌ ላይ ቅድም ያልኳችሁ ነው። ሁሉም የተከፋፈሉት ሶስቱም አካል ከአብይ አህመድ ጋር ሲወግኑ ምንድነው የሶማሌ ኦብነግ የሚባለው ብቻ የአብይ አህመድ ጋር አልወግንም ብሎ እምቢ ብሎ ቀረ። ይሄ እምቢ ያለው አካል እዚህኛው ሁለተኛው የትብብር ካውንስል ጋር ተካተተ። ይሄ በግልጽ የሚታይ ነው። ሁለት ኃይል ተፈጥሯል። በቃ ክሊር ነው። አሁን በአማራ ህዝብ መካከል የአማራ ህዝብ ጥያቄ ማንሳት ጀመረ። ጥያቄዎቹ ምንድን ነው? በተለያየ ደረጃ የተነሱ ጥያቄዎች። አፋብን አላያንስ እየፈጠረ ያለው ከማን ጋር ነው? አብይ አህመድ አላያንስ እየፈጠረ ያለው ከማን ጋር ነው? አሁን ህዝቡ ዋይ ስለሆነ አርሶ አደሩም ሰራዊቱም የፋኖ ሰራዊትም ነገሩን በብስለትና በጥንቃቄ ስላዩት ሁለት እድል አላቸው። አንድ አሁን በቀጠናው እየተፈጠሩ ካሉ ጃይንት ኃይሎች መካከል አንደኛው እንደነ ማስረሻ ሰጤ ወስኖ እጅ ሰጤ መሆንና ከኦህዴድ ጋር መወገን ነው። ከኦህዴድ ጋር ስትወግን ከብርጌድ ንሓመዱ ጋር፣ ከአብይ አህመድ ኦህዴድ ጋር፣ ከትግራይ ደግሞ ከነ ጻድቃን ክንፍ ህወሓት ጋር፣ ከሱዳን ከነ አህሚቲ ጋር ወገንክ ማለት ነው። እዛ ጋር ተቀላቀልክ ማለት ነው። አይ ካልክ ከዚያኛው ግሩፕ ተቀላቀልክ ማለት ነው። ከዚህኛውም አልሆንም ካልክ ደግሞ ተነጥለህ ብቻህን ቆምክ ማለት ነው። ተነጥለህ ብቻህን ስትቆም ማናቸውም ሎጂስቲክ በሱዳን አታገኝም፣ በኤርትራ አታገኝም። ያው በቤኒሻንጉል ስትሄድም የሱዳን የብሉ ናይል ቀጠና ነው። ሰው መሀል ላይ ነው ያለው። ኤኒ ኮሙኒኬሽን የለህም ማለት ነው። ዓለም አቀፍ ብቻ አይደለም ከሀገር ውስጥም። ምክንያቱም ከትግራይም ታሪካዊ ጠላት ነው ምንም እንዳይኖርህ የሚል አጀንዳ፣ ከቤኒሻንጉልም ጠላቶች ጋር እንዴት ትጣመራለህ ይልሃል። ይህን የሚለው ኦህዴድ ነው። ከትግራይ ያሉትን የህወሓት ኃይሎች ጠላት ናቸው፣ እንዴት ከነሱ ጋር ትተባበራላችሁ ይልህና ኦባሳንጆ ልኮ ይማጸናቸዋል። እነ ጌታቸው ረዳን 4 ኪሎ አስቀምጦ እየቀለበ የትግራይ ኃይሎችን አፋር ላይ አሰልጥኖ አስታጥቆ ለሚፈልገው ዓላማ እያሰማራ ከአማራ ታሪካዊ ጠላት ጋር እንዴት አብራችሁ ትቆማላችሁ ይልሃል። እነዚህ የአማራ ታሪካዊ ጠላት የሚላቸው የህወሓት አንድ ክንፎች 4 ኪሎ ላይ ከናገኘው ተሻገር ጋር፣ ከብአዴን ጋር፣ ከኦህዴድ ጋር በጋራ ሆነው
እናሸንፋለን እያሉ መፈክር ያሰሙልሃል። አንድ በጣም የሚገርም ቀላል ጥያቄ ጽምሮ እያሉ የሚጠሩትን ወይም የትብብር ካውንስሉን ኦህዴድ በከፍተኛ ሁኔታ ስጋት አድርጎት ቀን ከሌሊት በሚዲያ እየጮኸ ነው። የኔ ስጋት ናቸው። ለምንድን ነው ለኦህዴድ ስጋት የሆኑት ብላችሁ ጠይቁ። ለምንድን ነው አብይ አህመድ ጽምሮ የሚባለው ኃይል በጣም አደገኛ ነው፣ ጠላት ነው ብለው እየዘመቱበት ያለበት ምክንያት ምንድን ነው? ለኦህዴዶች ለ4 ኪሎ ላሉት ባለስልጣናት ብርሃኑ ጁላ አምሮ ይጠላል፣ አብይ አህመድ አምሮ ይጠላል። በአጠቃላይ ብልጽግናዎችም ኦህዴዶችም በአንድ ላይ በመሪር ነው የሚጠሉት። ኦኬ ለምንድን ነው የሚጠሉት? ለምንድን ነው የጠሏቸው? መቼም የኢትዮጵያ ጠላት ስለሆኑ እንዳትሉኝ። ምክንያቱም ለኢትዮጵያ ጠላትነት ከኦህዴድ በላይ አሁን ቲፒኤልኤፍን ተከሳሽ ማድረግ የምችልበት ደረጃ ላይ አይደለም። ማንም የፖለቲካ ድንቁርና ውስጥ ያለ እንኳን በቀላሉ ይህን መረዳት ይችላል። መመለስ አስገዳጅ ቢሆን በ27 ዓመት ውስጥ የቆየችው ኢትዮጵያና አሁን በ8 ዓመት ውስጥ ያለንበት እልቂትና እሳት ስታይ ከነ ችግሩም 27 ዓመቱ ጋር ልውደቅ ነው የምትለው። ማንም ጤነኛ ሰው ይሄን ሊል ይችላል። አስገዳጅ ከሆነ ግን ለምንድን ነው በሁለቱ መካከል አስገዳጅ ነገር ውስጥ አጣብቂኝ ውስጥ የምንገባው የሚል ጥያቄ ነው የምታነሳው። በፈለግከው መንገድ ቻሌንጅ አድርግ። የሰው ልጅ በቀጥታ ስርጭት ሲታረድ ያየነው በኦህዴድ ነው። ይኸውልህ እንደፈለግ አሽሞንሙነህ በፈለግ መንገድ ግለጸው። በ8 ዓመት ውስጥ ካየነው ጭካኔ የማይሻል ዘመን የለም። በነገራችን ላይ ጌታቸው ረዳ አብይ አህመድን ከኮሎኔል መንግስቱ ዘመን ጋር ማወዳደር ፌር አይደለም ያለውንም ላስታውሻችሁ ማለት ፈልጋለሁ። ፌር አይደለም። ኮሎኔል መንግስቱ ባያንስ ሀገሩን ይወዳል ነው ያለው። አብይ አህመድና የኦህዴድን አገዛዝ በአጠቃላይ ከማንም አካል ጋር ለማወዳደር አይቻልም። አሁን አፓርታይድ ስርዓት ያራምዱ የነበሩትና ዴክለርክ አሁን ካለው የኦህዴድ ኃይል ጋር ቢነጻጸሩ አፓርታይድ የተሻለ ነው ተብሎ የሚመረጥ ነው። አሁን ባለው ሁኔታ የሩዋንዳ ቱትሲና ሁቱን ብታነሳ የእውነት በገጀራም ጨፈጨፉ በምንም ምናምን አሉ ምናምን በዘመቻ የተካሄደ አንድ ወቅት የዘር ማጥፋት ወንጀል ዓለም የኮነነው ሊኮነንም የሚገባ ምናልባት 3 ወራት የዘለቀ አብይ አህመድ በ8 ዓመታት ውስጥ ባልተቋረጠ ሁኔታ ይኸውልህ መነኮሳትና ሕፃናትን ወንድ ሴት ሳይሉ የሚደፍር ሰራዊት አሰማርቶ ዓለም በተጨባጭ ባረጋገጠው መሰረት የጦር ወንጀል ረሃብን እንደ ጦር መሳሪያ የተጠቀመ የውጭ ኃይሎችን ገፍቶ ጋብዞ አስገብቶ የገዛ ሀገሩን ያወደመ ባልተቋረጠ ሁኔታ ባለፉት 3 ዓመታት የአማራን ሕዝብ እየፈጀ ያለ ኃይል ነው። የአፋሃድ አንደኛው ፍንካች ቲፒኤልኤፍን በጠላትነት ወቅሶ ከቲፒኤልኤፍ አንድ ክንፍ ጋርና ከኦህዴድ ጋር ሄዶ 4 ኪሎ ተቀምጧል። ገስዋት ከአብይ ጋር ለመደራደር ከኦህዴድ ጋር ለመደራደር ልዑክ የላኩት ለመነጋገር ልዑክ የላኩት መቼም አንካካድም። የዳውንት ጉዞ እንደምታውቁት ድርድር ተካሂዷል የሚል አቋም አይደለም የያዝ ነው። ያኔ ድርድር ነው ሲባል ነው ድርድር አይደለም የሚል አቋም ነው ያራመድ። የመጀመሪያ ግንኙነታቸው ለመገናኘት ያሉበትን አቋም ለመጠየቅ ልክ አሁን ኦባሳንጆ ሄደ ጠየቃቸው። እነዛ ቅድመ ሁኔታ አስቀመጡ ለድርድር። ልክ እንደዛ አፋብንን እናነጋግር ማነው አፋሃድን እናነጋግር የሚል ጥያቄ ሲቀርብ የእነ አርበኛ እስክንድር ምላሽ አንገናኝም የሚል አይደለም። ኮሚቴ አቋቁመው ልዑክ ልከው የተነሱበትን የትግል አውድ ምናምን አስረዱልን ብለው አስረድተው እንሰማዋለን። አሁን አርበኛ ጌታ አስራዳ ያብራራውም አለ በወቅቱ ከተላኩት ልዑካን መካከል አንዱ ማለት ይሄንን ኦህዴድ ይሄንን ዘግናኝ አውዳሚ ኃይል የራስ መኮንንን ሐውልት የገነበለ ወለጋ ላይ አማራውን በገፍ ያረደ ኦህዴድ ጋቸና ሲርና ሸኔም እያልከኝ ከሆነ ሸኔም እያልከኝ ከሆነ የአምጣልኝ ኮሎኔል ማን ጀነራል ማን ነው ኤርትራ ሄዶ የነበረው ከማል ገልቹ
እነ ጀነራል ከማል ገልቹ ኦህዴድ ወይም ኦዲፒ በትዕዛዝ ታጣቂዎችን ያስታጥቅ ነበረ። ከኤርትራ ከመጡ የኦነግ ኃይሎች መካከል ጃልሰኝን ነው ጃልማሮን ነው ያስታጠቁት። ጃልሰኝና ጃልማሮን ጃልሰኝንም ጃልማሮንም ሁለቱንም አስታጥቀዋል ብለን እናስብ። ማን ያስታጠቀው? ኦህዴድ። እሺ እነማን ግድያውን ገደሉ? ሸኔ የሚል ስያሜ የሰጧቸው አካላት እነማን አስታጥቀዋቸው? ኦህዴዶች። ከኦህዴድ ጋር ለመደራደር ሰው ልከህ ስታበቃ ሸኔን አወግዛለሁ የምትልበትን ፓራዶክስ አስረዳኝ ብትሉት ምንድን ነው ሊላችሁ የሚችለው? አርበኛ እስክንድር ግፈኝነትንና በአማራ